እሺ እንደ ፓርክ ውስጥ የገጠመኝ ታሪክ ፓርት 3 እንደነገርኳችሁ በእሷ ትግል ፓርክ ውስጥ መስራት ቀጠልኩኝ ማለት ነው። በዛ መሃል በጣም እያስፈራሩኝ ፈቃዱ መሰረዝ ይችላል፣ አንቺ መውጣት ትችያለሽ፣ በጣም የተለያዩ ነገር እያሉ በጣም ብዙ ነገር ከምነግራቸው ለዚህ ላይ መናገር ማንችላቸው ነገሮች በሙሉ ነገር እያሉኝ አሳለፍን ማለት ነው። እስካሁን እስከ 2018 ድረስ። አሁን 2018 ላይ ስንደርስ ብድርም መጣብኝ ኦቨር ንግድ ፍቃድም ክፍያ መከፈል አለበት። ስለዚህ እነዚህን ሁሉ ነገር አጠናክሬ ይዤለት ሄድኩኝ ቢሮ። ስለዚህ ሲሄድ ምን አሉኝ? ምንም ማድረግ አንችልም፣ ኮንሲደር ልናደርግ የምንችለው አንቺን ድንገት ልንቀጥር የምንችለው በሱ ደረጃም በኖሚ ቢሆን ኳሊፋይ ማድረግ የምትችይ ከሆነ ብቻ ነው። ስለዚህ ያው ቀጥታ ውጪ ማለት ነው። በዛ ላይ ደግሞ በራሳቸው እስካሁን ያልነገርኳችሁ ማለት ነው። በጣም ይቅርታ መሀል ላይ ስለዘለልኩት። በመሀል 2017 ላይ የራሳቸው አስጎብኚ አስተርጓሚ በየበሩ ቀጥረዋል በራሳቸው ማለት ነው። እኔ እዛ ሰዓት ላይ ተቀጥሮብሽ ለምን እስካሁን ድረስ ትሰሪያለሽ ለምትሉኝ ሰዎች እዛ ጋር ራሴ ብቻ ሳይሆን የቆምኩት የሰው ቃልም ይዤ ነው። በጣም ብዙ የድርጅቶች አበድሩኝ ሰዎች በሙሉ እኔ ለኃላፊነት ጥላው ነው አምነውብኝ የሰጡኝ። ብድሩን ሲሰጡኝ፣ ንግድ ፍቃዱንም ሲሰጡኝ፣ ዶክተር አብይም ሲፈቅድልኝ አምነውብኝ ነው። ስለዚህ ያንን ደግሞ እውነታ ማድረግ ስላለብኝ ነው እዛ ጋር የቆየሁት። ከዛ በኋላ እስቲ ኮንሲደር እናርገው መሩኝ ተመልሰው ወደዚህ ወዳለው አመራር ወደ ፓርኩ ላይ ወዳለው አመራር። ስለዚህ ፓርኩ ላይ አመራር ያለው ሰው ምን አለኝ መሰላችሁ? ከፒኤም የሚመጡ ጋዜጠኞች አሉ፣ ከፕራይም ሚኒስተር ቢሮ ማለት ነው የሚመጡ ጋዜጠኞች አሉ። እነሱን አስተናግጃቸውና የሚሆነውን ነገር ኮንሲደር እናደርጋለን፣ ሰራተኞች መቀጠል የሚችሉ ከሆነ እናያለን፣ የሚሆነውን ነገር ኮንሲደር አደርጋለሁ አለኝ ማለት ነው። እሺ ብዬ ቀጠልኩኝ። ማለት መጡ፣ በእንግሊዘኛ ነበረ፣ ሙሉን ጨረስን። አሳያቸው ምን አሉ? በጣም ጥሩ ልጆች ነበሩ። ተመልሰው ሄዱ ማለት ነው። እነሱም ለሱ ጥሩ ፊድባክ ሰጡልኝ። ከዛ በኋላ እንነጋገራለን ብሎኝ ስለነበር በስልክ ደወልኩለት፣ ሄጄ አናገርኩት። ምንም ማድረግ እንደማይችሉና ሁሉን ነገር መልሼ በራሴ ነገሮችን መውጣት እንዳለብኝ ነገሩኝ ማለት ነው። እሱን አናግሬ ስወጣ ትንሽ እሱን ያናገርኩት 6 ሰዓት አካባቢ ነው። 7 ሰዓት ተኩል አካባቢ የሆኑ ልጆች ፓርክ ላይ ተጎዳን ብለው ወደኔ መጡ። ምን ሆናችሁ ነው ብዬ አፋፍሼ ከኔ ጋር አንድ ሰው ነበር ወደ ሆስፒታል እና ፖሊስ ጠራው ማለት ነው። ከዛ በኋላ እንደምስክር ተብሎ ወደ እስር ቤት ሄደን ማለት ነው። በጥርጣሬ ውስጥ ገብተን ማለት ነው። ምክንያቱም እኛን መጀመሪያ ያገኘናት እኔ ማለት ከኔ ጋር የነበረው ሰው መጀመሪያ ያገኛት፣ ከዛ በኋላ ነው ያገኘዋት። ስለዚህ በጥርጣሬ መልክ ሄደን ንጹህ መሆኗ ሲታወቅ ተፈታን ማለት ነው። ቀጥታ ከፖሊስ ጣቢያ። ከዛ በነጋታው ቤት ያደርኩኝና ተመልሼ ደግሜ ወደ ፓርክ ገባሁ። ደግሜ ስገባ ደግሞ አሁንም በፊት የነበረው ፖሊስ አመራር ብያልኳችሁ ያሰረኝ ደግሞ ተመልሶ በመሃል መጥቷል። 6 ወር ነገር ሆኖታል ከመጣ። ከዛ በኋላ አሁን ፓርክ ውስጥ መግባት አትችይም ተከልክለሻል ብሎ ከፓርኩ አባረረኝ ማለት ነው። እንግዲህ እችን ትመስላለች የህይወት ታሪክ ማለት ነው። ከኔ ተማሩበት። ማንም ማመን እንዳለባችሁ፣ የቱ ጋር ምን ማድረግ እንዳለባችሁ እወቁበት። እንግዲህ የምትመክሩኝም ነገር ካለ ንገሩኝ። እንግዲህ ባጭሩ የኔ ህይወት ታሪክችን ትመስላለች። እንግዲህ እቺ ቻው። አመሰግናለሁ ስላዳመጣችሁኝ። ተማሩበት፣ ራሳችሁን ጠብቁ። ወዳችኋለሁ። ቻው።